ጤና ይስጥልኝ ተመልካቾቻችን ለዜና ኢትዮጵያ ወደ አዘጋጀንላችሁ ስፖርታዊ መረጃዎቻችን ተሻገረን አብራም ተስፋዬ ከመረጃዎቹ ጋር አብሬ ቆይታ አድርጋለሁ። የስፖርት ዘገባ የክብር አጋራችን ሲንቄ ባንክ ነው። ከልብ እናመሰግናለን። ኢትዮጵያ ለመጀመሪያ ጊዜ ውድድር ለማዘጋጀት እድል አገኘች። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ዓለም አቀፍ የአትሌቲክስ ውድድር ዋን ዴይ ሚቲንግ ወይም የአንድ ቀን ውድድር ለማዘጋጀት እድል በማግኘቷ በዓለም አትሌቲክስ ካላንደር ውስጥ መካተቷን ተነግሯል። የዓለም አትሌቲክስ የውድድር ዋና ዳይሬክተር ፒክስ ኦክላገን በያዝነው ወር መጀመሪያ ላይ በኢትዮጵያ የሁለት ቀናት የስራ ጉብኝት ማድረጋቸውን ተከትሎ ኢትዮጵያ ዓለም አቀፍ ውድድሮችን ለማዘጋጀት በቂ አቅም እንዳላትና የተለያዩ ውድድሮች ወደ ኢትዮጵያ እናመጣለን ማለታቸውም የሚታወስ ነው። በዚህም መሰረት የአንድ ቀን ውድድሩ ሚያዝያ 10 በአዲስ አበባ እንደሚደረግም ተገልጿል። ውድድሩን የዓለም አትሌቲክስ ከፍተኛ ባለሙያዎች የሚመሩት በመሆኑ ለሀገራችን የአትሌቲክስ ሙያተኞች ልምድ ለማግኘት የሚያስችልና ከተለያዩ ሀገሮች የተውጣጡ አትሌቶች የሚሳተፉበት ከመሆኑ ባሻገር በውድድሩ አሸናፊ ለሚሆኑ አትሌቶች ከፍተኛ ሽልማት የሚያስገኝ ውድድር እንደሚሆንም ተገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢትዮጵያ ዋንጫ ጨዋታዎችን ለማስተላለፍ ከኢትዮጵያ እግር ኳስ ፌዴሬሽን ጋር የአጋርነት ስምምነት ፈጸመ። በስምምነቱ መሰረት የ2018 ዓ.ም የኢትዮጵያ ዋንጫን ከሩብ ፍጻሜ ጀምሮ እስከ ፍጻሜ ያሉ ጨዋታዎችን በኢትዮጵያ ብሮድካስቲንግ ኮርፖሬሽን በመዝናኛ ቻናል እንዲሁም በዶት ስትሪም አማራጮች በቀጥታ ስርጭትም ወደ ተመልካቾቹ የሚያደርስ ይሆናል። ስምምነቱ ጨዋታን ከማስተላለፍ ባለፈ ታሪክን ለትውልድ በማስተላለፍ ረገድ ትልቅ ሚና እንደሚኖረውም ተገልጿል። መሰረት ተስፋዬ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢትዮጵያ ዋንጫ ጨዋታዎችን በቀጥታ ስርጭት ለማስተላለፍ ከኢትዮጵያ እግር ኳስ ፌዴሬሽን ጋር ስምምነት ፈጽሟል። ወሳኝ ምዕራፍ ላይ የደረሰው የ2018 የኢትዮጵያ ዋንጫ ከመጋቢት 12 ጀምሮ የሩብ ፍጻሜ መርሃ ግብሩን ሲያከናውን ውድድሩ እስከ ፍጻሜ ድረስ በኢቲቪ መዝናኛ ቻናልና በዶት ስትሪም አማራጮች የቀጥታ ስርጭት ሽፋንን ያገኛል። በውድድሩ ታሪክ የመጀመሪያ የሆነውን የቀጥታ ስርጭት ሽፋን ስምምነት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የዋና ስራ አስፈጻሚ ጽህፈት ቤት ኃላፊ አቶ ሞላልኝ መለሰ እና የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ ተፈራርመውታል። በፊርማ ስነ ስርዓቱ ላይ ንግግር ያደረጉት የኢቢሲ ምክትል ስራ አስፈጻሚ አቶ ዘላለም እንዳሻው ኢቢሲ ከሌሎች ሚዲያዎች በተሻለ መልኩ ለስፖርቱ ዘርፍ ትኩረት በመስጠት እየሰራ መሆኑን አንስተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከሌላው የሚዲያ ተቋም ለየት የሚያደርገን የአጠቃላይ ለስፖርቱ ዘርፍ ራሱን የቻለ ቻናል ያለው ነው። ስፖርቱን መዝናኛን ይዞ በቻናል ደረጃ የሚሰራ ትልቅ ተቋም ነው። ስለዚህ ይሄ ለአጠቃላይ ዘርፉ በዚህ ላይ ያው በቂ የአየር ሰዓት ሽፋን አግኝቶ ስፖርቱ ዘርፍ ላይ በተለይ መንግስት ከሰጠው ትኩረት አንጻር በዛ ልክ ራሱን የሚመጥን ሽፋን እንዲያገኝ ከዚህም ባለፈ ከዚህ ቀደምም ያው በስፖርቱ ዘርፍ ላይ ትልቅ ታሪክ ያለው በሬዲዮም አጠቃላይ በሶሻል ሚዲያ ዘርፍም በቴሌቪዥንም ይህንን የሽፋን ስራዎችን እየሰራ ነው ያለውና በአጠቃላይ ይህንን የኢትዮጵያ ዋንጫም ከዚሁ ኮሚትመንት ተነስተን ነው በጋራ ለመስራት የተነሳሳ ነው። ኢቢሲ ከዚህ ባለፈ መንግስት ለዘርፉ የሰጠውን ትኩረት በመመልከት የዘንድሮውን የኢትዮጵያ ዋንጫን በጥራት በማስተላለፍ የሚዲያ ኃላፊነቱን ለመወጣት መዘጋጀቱን አንስተዋል። መንግስት ለዘርፉ የተሰጠው ትኩረት በጣም ከፍተኛ ስለሆነ እኛም የሚዲያ ሚናችንን በመወጣት አጠቃላይ ከእግር ኳስ ፌዴሬሽኑ ጋር አብረን በመስራት የሚዲያ ሚናችንን እንወጣለን። ስለዚህ ይህንን ያው ታሪካዊ አጋጣሚም በላቀ ቁርጠኝነት በጥራት በመስራት የሚዲያ ሚናችን ወጥተን ስኬታማነቱን አብረን እናጣጥማለን ብለን እናስባለን። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራ ኢቢሲ ውድድሩን በቀጥታ ማስተላለፉ ታሪክን ከማስቀመጥ ጋር ይያያዛል ብለዋል። የኢትዮጵያ ብሮድካስቲንግ ወይም ኢቲቪ ይህን ውድድር ሲያስተላልፍ ቀጥታ አሁን ላለው ሰው ማስተላለፉ ብቻ አይደለም ትርጉሙ ከዛም በላይ ነው። ጨዋታን ከማስተላለፍ በላይ ነው። ታሪክን ከማስቀመጥ ጋር ነው የሚያያዘው። ተቋም እንዴት እንደሚገነባ እንዴት ተገንብቶ እዚህ ደረጃ እንደደረሰ ለነገው ትውልድ ታሪክ የምናስቀምጥበት ነው የሚሆነው። የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ መገለጫ የሆነውን ውድድር ለማሳደግ በትኩረት እየሰራ ነው ያሉት ፕሬዝዳንቱ የቀጥታ ስርጭት ስምምነቱም የዚህ አካል መሆኑን አስረድተዋል። ከቅርብ ጊዜ ወዲህ የኢትዮጵያ እግር ኳስ ፌዴሬሽን ብራንዲንግ ላይ ትኩረት አድርጎ ነው እየሰራ ያለው። ብራንዱን ስታዩ አንዱ ሀገርን ከማስተዋወቅ ጋር የሚያያዝ ነው። ለዚህ ነው ኢትዮጵያዊነትን የሚያሳይ የሀገራችንን ካርታ ላይ ያስቀመጠ። ሁለተኛ አቃፊነትን ሰፋ ያደረገ ነው
ብሎ መውሰድ ይቻላል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ዋና መስሪያ ቤት ግቢ ውስጥ በተከናወነው የፊርማ ስነስርዓት ላይ አንጋፋ አሰልጣኞች፣ የቀድሞ ተጫዋቾች፣ የሚዲያ አካላትና ሌሎች ጥሪ የተደረገላቸው እንግዶች ታድመዋል። በሌላ በኩል የኢትዮጵያ ዋንጫ በርካታ ተጫዋቾችን ለክለብና ለብሔራዊ ቡድን ያስገኘ መድረክ መሆኑን የቀድሞ የመድረኩ አሸናፊዎች ተናገሩ። አንጋፋውን ውድድር ኢቢሲ በቀጥታ ማስተላለፉም ለተጫዋቾች ከፍተኛ ጠቀሜታ እንደሚኖረውም ተናግረዋል። ዮሴፍ ሹምዬ በዚህ ጉዳይ ላይ ተጨማሪ ዘገባ አለው። በተለያዩ ቅርጽና ስያሜዎች ላለፉት 80 ዓመታት ሲደረግ የቆየው አንጋፋው የኢትዮጵያ ዋንጫ በኢቲቪ በቀጥታ ስርጭት ሊተላለፍ ነው። የቀጥታ ስርጭት ስምምነቱ ትናንት በኢቢሲ ሚዲያ ኮምፕሌክስ ቅጥር ግቢ ውስጥ ሲከናወን የመድረኩ የቀድሞ ሻምፒዮኖች ከታዳሚዎቹ መካከል ነበሩ። የኢትዮጵያ ዋንጫ እስካሁን ለ62 ጊዜያት ሲደረግ በመድረኩ እንደመቻል የደመቀም የለም። ቡድኑ ዋንጫውን ለ14 ጊዜ ከፍ ሲያደርግ ሳሙኤል ታዬ በሁለቱ ድሎች ውስጥ አለበት። የኢትዮጵያ ዋንጫ በእኛ ጊዜ የጥሎ ማለፍ ዋንጫ ነበር የሚባለውና ከመቻል ጋር 2 ጊዜ በልቻለሁ። በቀድሞ መከላከያ የሚባለው ያው ብዙ ጊዜ የጥሎ ማለፍ ዋንጫ የምናየው በተቆራረጠ ጨዋታዎች ነው፣ በኢቲቪ ትንንሽ የዜና ፕሮግራሞች ነው እና ይሄ ቀጥታ የሚደረገው ውድድር ደግሞ ለተጫዋቾችም ብዙ ጠቃሚ ነገሮች ያመጣል ብዬ አስባለሁ። ለራሱም ትውስታ ነው፣ ታሪክም እንደዚህ። አሁን እኛ ወደ ኋላ እያሰብን ነው የምናስታውሰው። አሁን ግን በቲቪ በቀጥታ ወደ ኋላ በዩቲዩብም ቶሎ ብለው ጽፈው መቼ እንደበሉ መቼ እንዳገኙ የሚያዩበት ስለሆነ ለራሳቸውም ትልቅ ትውስታ ነውና በኢትዮጵያ ዋንጫ ትልቁ ፓርት የውጭም ጨዋታ የምታረግበት ነው፣ ራስህን እየሄድክ የምታሳይበት ውድድር ነውና ትልቅ ነገር አለው ብዬ ነው የማስበው። ቅዱስ ጊዮርጊስ ደግሞ 10 የኢትዮጵያ ዋንጫዎችን በማሸነፍ ሁለተኛው ስኬታማ ቡድን ነው። በኃይሉ አሰፋ ቱሳም 3 ዋንጫዎችን በፈረሰኞቹ ቤት አሸንፏል። በታላቁ ቅዱስ ጊዮርጊስ ቡድን ውስጥ ሆኜ ነው 3ቱንም ስኬት አገኘሁትና ለኔ ያው ተጨማሪ ድርብ ድል ነው ብዬ ነው ማስበው በፕሪሚየር ሊጉ እና በዚህ ደግሞ ትልቁ ነገር በኢትዮጵያ ብሮድካስት ኮርፖሬሽን አጋዥነት የቴሌቪዥን ፕሮግራም መዘጋጀቱ ትልቅ ነገር ነውና ሁሉም ክለቦች በዚህ ነገር ውስጥ ቢሳተፉና ቢቀጥል ትልቅ ነው ብዬ ነው ማስበውና ትልቅ ትኩረት እንደተሰጠበት ነው ማስበው። የኢትዮጵያ ቡና ሌጀንዶቹ እድሉ ደረጀና ምን ያህል ተሾመም ይህንን ዋንጫ በጋራ አሸንፈዋል። የመጀመሪያ ዋንጫ ያገኘሁት ከኢትዮጵያ ንግድ ባንክ ጋር ነው። 1997 ነበረ። በዛ ወቅት ለኔ ብቻ ሳይሆን በራሱ በክለቡ ትልቁ የመጀመሪያ ያሳካው ዋንጫና በኢንተርናሽናል ውድድር ደግሞ ለመሳተፍ የመጀመሪያ ነበረ በክለቡ ታሪክም። ለኔም ደግሞ የኢትዮጵያ ዋንጫ የመጀመሪያ ነበረ። ያው ሁለተኛውን ዋንጫ ደግሞ ያገኘሁት በ2001 ከኢትዮጵያ ቡና ጋራ ካፒቴን ሆኜ ያገኘሁት ዋንጫ ነው። የኢትዮጵያን ዋንጫ ስኬት ማድረግ ማለት ያው ከባድ ነው፣ ድለኝነትም ነው ብዬ አስባለሁ። ድሉ ደረጀ እንዳለው በኢትዮጵያ ቡና 1999 ላይ ያበረው ሻምፒዮን ሆኛለሁ። በ2006 ደግሞ ከቅዱስ ጊዮርጊስ ጋር ሻምፒዮን ሆኛለሁና በጣም አሪፍ ነበር፣ አሪፍ ጊዜም ነበርና እንደ ስኬት በጣም ጥሩ ስኬት ነው። አንጋፋ ውድድር ባለፉት ዓመታት ለክለቦችና ብሔራዊ ቡድን በርካታ ተጫዋቾችን አፍርቷል። አሁን ኢቢሲ ውድድሩን በቀጥታ ስርጭት ማስተላለፉም ለተጫዋቾች ትልቅ እድልን የሚፈጥር ነውም ተብሏል። ፕሪሚየር ሊግ ውስጥ ተጫዋች ከመሆኔ በፊት የኢትዮጵያ ዋንጫ አብዛኛው ሁሉም ጨዋታዎች ማለት ይቻላል አዲስ አበባ ነበር የሚካሄደው እና በየክልሉ ያሉ የታችኛው ሊግ ያሉ ቡድኖች አዲስ አበባ ላይ መጥቶ ስለሚጫወቱ ክለብ የሚገቡበት ናሽናል ቲም የሚመረጡበት የእይታ መድረክ ነበረ። አሁን እንግዲህ ኢቢሲ የዛ መድረክ ይሆናል ብዬ አስባለሁ። እዚህ ኢትዮጵያ ውስጥ ብቻ ሳይሆን ኢንተርናሽናሊ ተጫዋቾች በአሁን ሰዓት ችሎታ ይኑርህ እንጂ በመላው ዓለም የመሸጥ ቻንስ ከፍተኛ ነው። ስለዚህ እኛ ኢቢሲ መተን የ1 ደቂቃ የ2 ደቂቃ ፊልም ለማግኘት ብዙ ፊርማዎችን አስፈርመን ተፈልጎ ተብሎ የሚገኘው ቪዲዮ ወይም ደግሞ ክሊፕ አሁን ተጫዋቾች በራሳቸውም በሌሎች ዓለም አቀፍ ኤጀንቶች ይህንን ቪዲዮ ራሳቸውን የሚሸጡበትን ስለሚያገኙ በጣም ትልቅ መድረክ ነው። የኢትዮጵያ እግር ኳስ ፌዴሬሽንም ለዚህ ዋንጫ ትልቅ ትኩረት ሰጥቶ
እንደዚህ አይነት ላይቭ እንትኖች እንዲተላለፉ ማድረጉ ምስጋና ይገባቸዋል። ኢትዮጵያን በመወከል በአፍሪካ ኮንፌዴሬሽን ዋንጫ መሳተፍ የሚያስችለው ይህ ውድድር መጋቢት 12 የሩብ ፍጻሜ ጨዋታዎቹን ማድረግ ይጀምራል። በሲቢኤ ኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት ሲዳማ ቡና ፋሲል ከነማን በማሸነፍ መሪነቱን ሲያጠናክር ሐዋሳ ከተማ ከወላይታ ዲቻ ጋር ነጥብ ተጋርቷል። ሊጉ ዛሬም ሲቀጥል ሀዲያ ሆሳዕና ከአዳማ ከተማ፣ መቀለ ሰባ እንደርታ ከድሬዳዋ ከተማ የሚገናኙባቸው ጨዋታዎችም ይጠበቃሉ። ሀና ታሪኩ የሲቢኤ ኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት መርሃ ግብር ትላንት በተደረጉ 4 ጨዋታዎች ቀጥሎ ሲደረግ ሲዳማ ቡና አሸንፎ መሪነቱን ያጠናከረበትን ውጤት አስመዝግቧል። ሲዳማ ቡናን ከፋሲል ከነማ ያገናኘው ተጠባቂ ጨዋታ በሲዳማ ቡና 1-0 አሸናፊነት ተጠናቋል። ተመጣጣኝ ፉክክር በተደረገበት ጨዋታ በሁለቱም ክለቦች በኩል ተመጣጣኝ የግብ ማግባት ሙከራዎች የተደረጉ ቢሆንም ለ90 ደቂቃዎች ምንም ግብ ሳይመለከት ዘልቋል። መደበኛ የጨዋታ ክፍለ ጊዜ ተጠናቆ በተሰጠው ጭማሪ ሰዓት ላይም ሲዳማ ቡናን አሸናፊ ያደረገች ብቸኛ ግብ ብለስናጎ ከመረብ አሳርፏል። ሲዳማ ቡና በጨዋታው በፋሲል ከነማ የበላይነት ቢወሰድበትም ያገኘውን አንድ አጋጣሚ ባለቀ ሰዓት ወደ ግብነት ቀይሮ ጣፋጭ ድል አስመዝግቧል። ይህም የዋንጫ ቡድን መሆኑን ያሳየበት አጋጣሚም ሆኗል። ፋሲል ከነማ በአንጻሩ በጨዋታው በግብ ሙከራ ሆነ በኳስ ቁጥጥር ከተጋጣሚው ተሽሎ ቢታይም ያገኛቸውን የግብ ዕድሎች ከመጠቀም አንጻር ግን ውስንነት ተስተውለውበታል። ውጤቱን ተከትሎም ሲዳማ ቡና የነጥብ ልዩነቱን ወደ 5 ያሰፋበትን ወሳኝ ድል ሲያስመዘግብ በ42 ነጥብ የሊጉ መሪነት አጠናክሯል። ፋሲል ከነማ በበኩሉ ከመሪዎቹ ጋር ያለውን የነጥብ ልዩነት የሚያጠብበትን እድል ሳይጠቀምበት ሲቀር በ33 ነጥብ ከነበረበት 4ኛ ደረጃ ወደ 5ኛ ደረጃ ዝቅ ብለዋል። በተመሳሳይ 9 ሰዓት ላይ በሐዋሳ ዩኒቨርሲቲ ሜዳ ኢትዮጵያ ቡናና ባህር ዳር ከተማ ያገናኘውን ጨዋታ በኢትዮጵያ ቡና 2-0 አሸናፊነት ተጠናቋል። ኢትዮጵያ ቡናን ለድል ያበቁ 2 ግቦችን ደግሞ በጥሬ ተጫዋቾች የዝውውር መስኮት ፋሲል ከነማን ለቆ ኢትዮጵያ ቡናን የተቀላቀለው አጥቂው ቢኒያም ጌታቸውና የቀድሞ ወላይታ ዲቻ ተጫዋች ዘላለም አባተ አስቆጥረዋል። ቡናማዎቹ 3ኛ ተከታታይ ድላቸውን ሲያሳኩ ነጥባቸውንም ከ26 ወደ 29 ከፍ በማድረግ ከ11ኛ ደረጃ ወደ 8ኛ ደረጃ ከፍ ብለዋል። በሌላ የትላንት የሊጉ ጨዋታ ኢትዮ ኤሌክትሪክ አርባ ምንጭ ከተማን ገጥሞ 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። የዘሪውን ሸንገታ ቡድን ልዩ ሆኖ ባለፈበት የትላንቱ ጨዋታ 4ቱንም ግቦች በመጀመሪያው አጋማሽ መቆጠር ችለዋል። ጨዋታው በተጀመረ ገና በ4ኛው ደቂቃ በፓትሪክ ሲቦማኒ አማካኝነት የግብ ናዳ ማውረድ የጀመሩት ኢትዮ ኤሌክትሪኮች አቤል ሀብታሙ 2ና አንዋር በድር ባስቆጠራቸው ግቦች ድል አድርገዋል። ገዙ ቦጋለ ደግሞ በ82ኛው ደቂቃ ላይ አዞቹን ከባዶ መሸነፍ የታደገች ብቸኛ ግብ ያስቆጠረ ተጫዋች ነው። አዲሱ ካሳይን ከቀጠረ በኋላ ጥሩ መነቃቃት ላይ የነበሩት አርባ ምንጮች ትላንት መሸነፋቸውን ተከትሎ በነበሩበት 20ኛ ደረጃ ላይ ተቀምጠዋል። ኢትዮ ኤሌክትሪክ በአንጻሩ በ31 ነጥብ ወደ 7ኛ ከፍ ብሏል። ሌላው ጥሩ ፉክክር የተደረገበት የወላይታ ዲቻና ሐዋሳ ከተማ ጨዋታ በአንዳቸው ውጤት ተጠናቋል። የተሻለ የውጤት መነቃቃት ላይ የሚገኙት ወላይታ ዲቻዎች በቴድሮስ ታፈሳ አማካኝነት ቀዳሚ መሆን ቢችሉም ሐዋሳ ከተማ 1 ነጥብ እንዲያገኝ ያስቻለችውን ግብ ብሩክ ታደለ አስቆጥሯል። ሐዋሳ ከተማ አሸንፎ ከሲዳማ ቡና ጋር ያለውን የነጥብ ልዩነት ማጥበብ የሚችልበትን አጋጣሚም ሳይጠቀምበት ቀርቷል። በ37 ነጥብ 2ኛ ደረጃ ላይም ተቀምጧል። የሊጉ 22ኛ ሳምንት ዛሬ በሚደረጉ 2 ጨዋታዎች ሲጠናቀቅ በሐዋሳ ዩኒቨርሲቲ ስቴዲየም ቀን 10 ሰዓት ላይ ሀዲያ ሆሳዕና ከአዳማ ከተማ የሚያደርጉት ጨዋታ ትኩረትን ስቧል። ሀዲያ ሆሳዕና ተከታታይ ድል ፍለጋ፣ አዳማ ከተማ ደግሞ በ21ኛው ሳምንት ከሸገር ከተማ ጋር ነጥብ ከተጋራበት ጨዋታ በኋላ ወደ ድል ለመመለስ ወደ ሜዳ እንደሚገቡ ይጠበቃል። በተመሳሳይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም መቀሌ ሰባ እንደርታ ከድሬዳዋ ከተማ ይጫወታሉ። ሁለቱ ክለቦች ባሳለፍነው ሳምንት ነጥብ የጣሉ ሲሆን መቀሌ ሰባ እንደርታ ከወራጅ ቀጠና ለመውጣት፣ ድሬዳዋ ከተማ በአንጻሩ ደረጃውን ለማሻሻል ይፋለማሉ። ስፖርታዊ ዜናዎቻችን አበቁ። በያላችሁበት መልካም ቀን ይሁንላችሁ።